በተራራ ስለሆነ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነብዩ አለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው ለነብዩ አለይሂ ሰላቱ ወሰላም። ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም ኢነ ተውኪድ ነው። አጠንክረው ነው የጀመሩት። ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ ነው። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል ባጠፋበት ሁኔታ ተቀስቅሶን ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላም መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች